ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ሀበሻ አካዳሚ ትምህርቶችን እየሰጠ ይገኛል። የምንሰጣቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል መማር ትችላላችሁ ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እጅግ ማወቅ ያሉብን የተለመዱ ንግግሮችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ እንዴት በቀላል መንገድ መግለጽ እንደምንችል እናያለን። እጅግ አስፈላጊ ካፋችን የማይወጡ ሁሌም የምንጠቀማቸው የእንግሊዝኛ ንግግሮችን እነሱን እንዴት ነው በቀላል መንገድ መግለጽ ምንችለው ሚለውን በደንብ እናያለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ለቻናላችንም አዲስ ሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ ቤተሰቡ ነው። ኦንላይን ለማለት የምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ መጀመሪያ እንዴት እናንብበው? እዚህ ጋር ኤችኦ WHO አሉ። ስለዚህ ዳብሊውን አናነብም። እዚህ ጋር ኤችኦን ምን ብለን ማንበብ ነው? ሁ ብለን ማንበብ። ሁ አይኤስን ኢዝ ብለን ማንበብ። ኢዝ ሁ ኢዝ ኤስኤችኢን ሺ ብለን ማንበብ። ሺ ሁ ኢዝ ሺ ምን ማለት ነው? ማናት ወይም ይቅርታ እዚህ ጋር ሺ ስለሆነ ማናት ብቻ ነው። እሺ ሁ ማለት ለሰዎች ነው የምንጠቀመው፣ ለወንድም ለሴትም ማን ነው ወይም ማናት ለማለት ትጠቀሙታላችሁ ማለት ነው። ሁ ለሰዎች ማን ማለት ነው። ስለዚህ ማን ነው ማናትም ለማለት ትጠቀማላችሁ ማለት ነው። ስለዚህ ሁ ስትሉ ማን ነው ወይም ማናት ለማለት ይሆናል። ማን እንደማለት ነው በአጠቃላይ። ኢዝ ስትሉ ደግሞ ናው። ሺ ማለት ደግሞ ምንድን ነው? እሷ ማለት ነው። እሷ። ስለዚህ ሁ ኢዝ ሺ ካለን ይሁን ሰው ማናት እሷ፣ እሷ ማነች፣ እሷ ማናት ለማለት ሲፈልግ ሁ ኢዝ ሺ ይለናል። ሁ ኢዝ ሺ ሁ ማን ማለት ነው። ኢዝ ናት ወይም ነች። ሺ ማለት ደግሞ እሷ ማለት ነው። ስለዚህ እሷ ማን ነች አለን ማለት ነው በቀላሉ። አሁንም በተመሳይ ዳብሊውን ሳናነብ ኤች ኦን ሁ ብለን ማንበብ። ሁ አይኤስን ኢዝ ብለን ማንበብ። ሁ ኢዝ ከዛ ኤች ኢን ሂ ብለን ማንበብ። ሂ ሁ ኢዝ ሂ ማን ነው ወይም ይሄ ደግሞ አሁን ማን ነው ለማለት ነው። ማናት አይደለም። እሺ ምክንያቱም እሱ ስለሆነ። ስለዚህ ሁ ኢዝ ሂ ስንል ማን ነው እያልን ሁ ስትሉ ማን ማለት ነው እያችኋለሁ። ለወንድም ለሴትም ማናት ወይም ማን ነው ለማለት የምትጠቀሙት ማለት ግን እዚህ ጋር ኢዝ ነው ወይም ነች። ሂ ማለት ደግሞ ምንድነው? እሱ ስለሆነ። ስለዚህ ሁ ኢዝ ሂ ካለን ነው ሰው እሱ ማን ነው ለማለት ፈልጉ ሁ ኢዝ ሂ። ይሄኛው ማነች? ሁ ኢዝ ሺ እሷ ማነች? ሁ ኢዝ ሂ እሱ ማን ነው? ምንድነው የሚለያየው? ይሄ ሺ ነው፣ ይሄ ሺ ስትሉ እሷ፣ ሂ ስትሉ ደግሞ እሱ ማለት ነው። ያ አሁንም በተመሳሳይ ዳብሊውን ሳናነብ ኤች ኦን ሁ ብላችሁ ማንበብ። ሁ ከዛስ ሁ ኬና ኤን በአንድ ላይ ሲመጡባችሁ ኬን አታነቡም ብያችኋለሁ። ስለዚህ ኬን ታልፉና ኤን ኦን ና ብለን ማንበብ። ዳብሊውን ው ኤስን ስ ናውስ ሁ ናውስ ምን ማለት ነው? ማን ያውቃል ስትሉ ሁ ናውስ ትላላችሁ ማለት ነው። ሁ ማለት ማን ማለት ነው ብያችኋለሁ። ለሴትም ለወንድም ማን ለማለት የምትጠቀሙት። ናው ስትሉ ደግሞ ማወቅ አይደለ ናው። ስለዚህ ሁ ናውስ ስትሉ ማን ያውቃል እያላችሁ ነው። ማን ያውቃል። ያ እዚህ ጋር አሁንም ኤች ኦን እንደ ሁ ማንበብ። ዳብሊውን ሳታነቡ ኤች ኦን ሁ ብላችሁ ማንበብ። ኤአርኤን አር ዋይ ኦዩን ዩ ብለን ማንበብ። ሁ አር ዩ ሁ አር ዩ ማለት ነው ማነህ ወይም ማነሽ ለማለት ስትፈልጉ ሁ አር ዩ ማለት ትችላላችሁ። ሁ ስትሉ ማነሽ፣ አር ዩ ስትሉ አንተ ነህ አንቺ ነሽ እያላችሁ ጥያቄ ነው። ስለዚህ ሁ አር ዩ ስትሉ ማነህ ወይም ማነሽ እያልን ነው ማለት ነው። ያ ከዚህ ጋር ምን ይላል? አሁንም በተመሳሳይ አሁንም ዳብሊውን አናነብም። ኤች ኦን ሁ ብለን ማንበብ። ኢዝ ሁ ኢዝ ኤንኤን ኔ ብለን ማንበብ። ኔ ኤክስን ክስ ብለን ማንበብ። ቲንት ስናነበው ኔክስት ሁ ኢዝ ኔክስት ምን ማለት ነው? ቀጣዩ ማን ነው? ቀጣይ ማን ነው ስትሉ ሁ ኢዝ ኔክስት ትላላችሁ። ሁ ስትሉ ማን እያላችሁ ነው። ማን ነው ወይም ማናት። ኢዝ ማለት ደግሞ ነች ነው። ኔክስት ማለት ደግሞ ምንድነው? ቀጣይ። ስለዚህ ሁ ኢዝ ኔክስት ካልን ቀጣይ ማን ነው እያልን ነው ማለት ነው። ያ አሁንም በተመሳይ ዳብሊውን ሳናነብ ኤች ኦን ሁ ብለን ማንበብ። ሁ አይኤስን ኢዝ ብለን ማንበብ። ሁ ኢዝ ከዛ ቲኤችኤ ዳ ብለን ማንበብ። ዳ ቴንት ዳት ከዛ ጂኤን ጂአይን ገ ብለን ማንበብ።
አርን ር ብለን ማንበብ ኤልን ል ገርል ገርል። ስለዚህ ሁ ኢዝ ዳት ገርል ሁ ኢዝ ዛት ገርል ምን ማለት ነው? ያቺ ማናት ያቺ ማናት ወይም ያቺ ሴት ማናት ለማለት ስትፈልጉ ሁ ኢዝ ዛት ገርል ትላላችሁ። ሁ ስትሉ ማን ነው ማነች፣ ኢዝ ናት ወይም ነች፣ ዳት ስትሉ ደግሞ ያ ወይም ያቺ ማለት ነው። ገርል ማለት ደግሞ ምንድነው? ሴት ልጅ። ስለዚህ ሁ ኢዝ ዛት ገርል ስትሉ ያቺ ማናት ወይም ሁ ኢዝ ዛት ገርል ስትሉ ምን ማለት ነው? ያቺ ሴት ማናት ያቺ ሴት ማናት። ገርል ማለት ሴት ልጅ ማለት ስለሆነ ስለዚህ ሁ ኢዝ ዛት ገርል ካላችሁ ያቺ ማናት እያላችሁ ነው ማለት ነው። ያ አሁንም በተመሳይ ሁ ኢዝ ቲኤችኤን ዳ ብለን ማንበብ ቴን ት ዳት ቢኦን ቦ ብለን ማንበብ ወይን ይ ብለን ማንበብ ቦይ ሁ ኢዝ ዳት ቦይ ሁ ኢዝ ዳት ቦይ ምን ማለት ነው? ያቺ ልጅ ማን ነው? ያ ልጅ ማን ነው? ይቅርታ ያ ልጅ ማን ነው? ያ ልጅ ማን ነው ስትሉ ሁ ኢዝ ዛት ቦይ ማለት ትችላላችሁ። ሁ ስትሉ ማን እያላችሁ ነው። ኢዛት ስትሉ ምን ብያችኋለሁ? ዛት ማለት ያ ወይም ያቺ ብያችኋለሁ። ስለዚህ ዛት ማለት ለወንድ ስለሆነ እዚህ ጋር ቦይም ወንድ ስለሆነ ቦይ ማለት ወንድ ልጅ ነው። ስለዚህ ዛት ቦይ ስትሉ ያ ልጅ ይሆናል ማለት። ስለዚህ ሁ ኢዝ ዛት ቦይ ካለን የሆነ ሰው ያ ልጅ ማን ነው? ያ ልጅ ማን ነው? ያ ልጅ ማን ነው ስትሉ ሁ ኢዝ ዛት ቦይ ትላላችሁ ማለት ነው። ሁ ማለት ማን፣ ኢዝ ዛት ስትሉ ደግሞ ያ፣ ቦይ ማለት ደግሞ ልጅ፣ ስለዚህ ወንድ ልጅ ማለት። ስለዚህ ሁ ኢዝ ዛት ቦይ ያ ልጅ ማን ነው? ያ ልጅ ማን ነው? እዚህ ጋር ደግሞ ቀላል ጥያቄ አለ። ምን ማለት ነው? አሁንም ሁ ኢዝ ብሮክ ዚስ ሁ ኢዝ ብሮክ ዚስ። ብሮክ ማለት ልንገራችሁ መስበር ማለት ነው። ኦልሬዲ ብሮክ ከሆነ የተሰበረ ማለት። ስለዚህ ሁ ኢዝ ብሮክ ዚስ ካለን የሆነ ሰው ምን ማለት ነው? እችን ኮሜንት ሴክሽን ሞክራላችሁ ማለት ነው። እናንተ ምን ማለት እንደሆነ ወደ ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። አሁን ወደ ቀጣይ እናልፋለን ማለት ነው። እዚህ ጋር ደግሞ አሁንም ዳብሊው ኤች አለ። ስለዚህ ዳብሊውን አናነብም፣ ይቅርታ ዳብሊው እናነባለን። ማናነብም ማን ነው? ኤችን። ስለዚህ ዊ እንላለን። ዳብሊው አይን ዊ ብለን ማንበብ ዊ፣ ኤችን ሳናነብ ማለት ነው። ሲኤችን ቺ ብለን ማንበብ ዊች ኦኤንኤን ዋን ብለን ማንበብ ዋን ዊች ዋን ምን ማለት ነው? የትኛው ለማለት ስትፈልጉ ደግሞ ምን ትላላችሁ ማለት ነው? ዊች ዋን ትላላችሁ ማለት ነው። ዊች ማለት የትኛው፣ ዋን ማለት አንዱ። ስለዚህ የሆነ አማራጭ ነው። ዊች ስትሉ ምን እንደምትጠቀሙት አማራጭ የሆነ አንዱን ከአንዱ ለመምረጥ ለቹዝ የትኛው ለማለት የምትጠቀሙት ማለት ነው ዊችን። ከዛ ዋን ደግሞ አንድ። ስለዚህ ዊች ዋን ስትሉ አንዱ መምረጥ ስላለባችሁ ዊች ዋን ስትሉ የትኛው እያላችሁ ነው ማለት ነው። ዊች ዋን የትኛው አላችሁ ማለት ነው በቀላሉ። አሁንም እዚህ ጋር ዳብሊው ኤች ኤን ዋ ብለን ማንበብ ቲንት ዋት ኤስን ስ ዋት ኢዝ ቺ ኢዝ ለማለት ነው። ዋት ኢዝ ቲኤች ኤን ዲ ብለን ማንበብ ኤስን ስ ዲስ ዋት ኢዝ ዲስ ካለን ንሱ ማለት ነው። ይሄ ምንድን ነው ሲለን የሆነ ሰው ምን እያለ ነው ማለት ነው። ዋት ኢዝ ዲስ ዋት ኢዝ ስትሉ ምንድን ነው እያላችሁ ነው። ምኑ ዲስ ማለት ደግሞ ይሄ የሆነ ነገር ማለት ነው። ስለዚህ ዋት ኢዝ ዲስ ካለን የሆነ ሰው ምንድን ነው እያላችሁ ነው ማለት ነው። ምንድን ነው ያ ይሄኛውስ አሁንም ዳብሊው ኤች ኦን አሁንም ሁ ብለን ማንበብ ኤስኤን ድ ብለን ማንበብ ሁዝ አሁንም ማን ያልተነበበው ዳብሊው አልተነበበም። ስለዚህ ሁዝ አይቲን ኢት ሁ ኢዝ ኢት ማን ነው? የማን ነው ይሄ የማን ነው ስትሉ ሁ ኢዝ ኢት ትላላችሁ። ሁ ማለት ሁ ስትሉ ምንድነው? የማን ባለቤትነትና አመልካች ነገር ስትጠቀሙ የማን ስትሉ ሁዝ ትጠቀማላችሁ። ሁዝ ማለት የማን ባለቤትነት የሚገልጽ ነገር ነው። ስለዚህ ሁ ኢዝ ኢት ካለን የሆነ ሰው የማን ነው ይሄ የሆነ ነገር፣ ለምሳሌ ቦርሳ ሊሆን ይችላል፣ የተለያየ ነገር የማን ነው፣ ስልክ ሊሆን ይችላል፣ ብቻ የተለያየ ኢት የሚለው ያን ነው። ስለዚህ ሁ ኢዝ ኢት ስለን ምን ማለታችን ነው ማለት ነው? የማን ነው ወይም ይሄ የማን ነው እያለን ነው ማለት ነው። የማን ነው ያ። እዚህ ጋር ደግሞ ምን ይላል? አሁንም ዳብሊው ኤች ኤን ምን ብለን ማንበብ ነው? ዋይ ብለን ማንበብ ዋይ ኤን ኦን ና ብለን ማንበብ ቲንት ናት ዋይ ናት ምን ማለት ነው? ለምን አይሆንም ስትሉ ዋይ ናት ትላላችሁ ማለት ነው። ዋይ ናት ዋይ ስትሉ ለምን፣ ናት ማለት አይሆንም አይደለም። ስለዚህ ዋይ ናት ካለ ነው ሰው ለምን አይሆንም እዚህ ጋር በደንብ አልጻፉትም ማለት ነው። አስተካክሉት። ስለዚህ ለምን አይሆንም ብላችሁ አስተካክሉ ማለት ነው። ዋይ ናት ለምን አይሆንም። እዚህ ጋር ሳይሆንም በተመሳይ ዳብሊው ኤን ኤች ሳይለንት ነች። ዳብሊው ኤን ዌይ ብለን ማንበብ ዌይ ኤንን ን ዌን አይ ኢዝ ይቅርታ አይ ኤስን ኢዝ ብለን ማንበብ አይቲን ኢት ብለን ማንበብ ዌን ኢዝ ኢት ዌን ኢዝ ኢት ምን ማለት ነው? መቼ ነው ስትሉ ዌን ኢዝ ኢት ትላላችሁ። ዌን ማለት መቼ፣ ጊዜ ስጠይቁ ነው ደግሞ ይሄ ጊዜ መቼ እንደሆነ ለመግለጽ መቼ ለማለት ነው። ኢዝ ኢት ስትሉ ደግሞ ነው። ዌን ኢዝ ኢት መቼ ነው ብላችሁ እየጠየቃችሁ ነው ማለት ነው። መቼ ነው ያ። አሁንም በተመሳይ ዳብሊውን ሳታነቡ ኤች ኦን ሁ ብላችሁ ማንበብ ሁ ኤአርኤን አር
ቲኤችኤን ደ ዋይን ይህ ብለን ማንበብ ዴይ ዴይ ሁ አር ዴይ ሁ አር ዴይ ምን ማለት ነው? ይህ ሁ አር ዴይ አልጻፉላችሁም፣ በአማርኛ አልጻፉላችሁም ማለት ነው። ግን ሁ ስትሉ ምን ብያችኋለሁ? እዚህ ጋር ቅድም ማን ነው ወይም ማን ናት ለማለት ወይም ለሰዎች ማን ለማለት የምትጠቀሙት ብያችኋለሁ። አር ዴይ ዘይ ማለት ምንድን ነው? ዘይ ማለት እነሱ አይደለ? ስለዚህ ሁ አር ዴይ ስትሉ ምን ማለታቸው ነው? እነሱ እነማን ናቸው? እነሱ እነማን ናቸው ስትሉ ሁ አር ዴይ ትላላችሁ። ዘይ ማለት እነሱ ስለሆነ፣ ስለዚህ ሁ አር ዴይ እነሱ እነማን ናቸው? እነሱ እነማን ናቸው? እዚህ ጋር ሁ ኢዝ ሺ ስትሉ ማናት፣ ሁ ኢዝ ሂ ስትሉ ማን ነው እያላችሁ ነበር። አሁን እዚህ ጋር ደግሞ ዘይን ብቻ መቀየር ነው። ዘይን ብቻ እዚህ ጋር አር ነው፣ እዚህ ጋር ኢዝ ነው። ምክንያቱም እዚህ ጋር አንድ ብቻ ነው፣ እዚህ ጋር ደግሞ ሁለት ወይም ከዛ በላይ ከሆኑ ደግሞ አር ነው የሚለው ነው የምንጠቀም እንጂ ኢዝ ለፕሉራል ነገር አንጠቀምም። ለሲንጉላር ለአንድ ነገር ወይም ለነጠላ ነገር ኢዝ እንጠቀማላችሁ። ሁለት ወይም ከዛ በላይ ለድርብ ነገር ደግሞ ምን ትጠቀማላችሁ ማለት ነው? አርን ትጠቀማላችሁ። ስለዚህ ሁ አር ዴይ ስትሉ እነሱ እነማን ናቸው አላችሁ ማለት ነው። እነሱ እነማን ናቸው? ያ እዚህ ጋር ምን ይላል? አሁንም ሁ አለን። ሁ አይኤስን ኢዝ ቲኤችኤን ዳ ቲንት ዳት ኤምኤን ማ ኤንን ነ ብለን ማንበብ ማን ሁ ኢዝ ዳት ማን ሁ ኢዝ ዳት ማን ምን ማለት ነው? ሁ ኢዝ ዳት ማን ሁ ማለት ማን፣ ዳት ማን ያ ያቺ፣ ማን ማለት ሰው። ስለዚህ ሁ ኢዝ ዛት ማን ያ ሰው ማን ነው? ያ ሰው ማን ነው ስትሉ ሁ ኢዝ ዛት ማን ትላላችሁ ማለት ሁ ኢዝ ዛት ማን ሁ ኢዝ ዛት ማን። ያ እዚህ ጋር ደግሞ እናንተ የምትመልሱ ጥያቄ ያለ አሁንም ሁ ኢዝ ዲድ ኢት ሁ ኢዝ ዲድ ኢት ሁ ኢዝ ዲድ ኢት። ይሄ ደግሞ ላለፈ ነገር ነው። ዲድ ኦልሬዲ ላለፈ ድርጊት ነው የምንጠቀመው፣ ግን እናንተ ሞክሩት ማለት ነው። ሁ ኢዝ ዲድ ኢት ሁ ኢዝ ዲድ ኢት። ይሄ ምን ማለት ነው? ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። ቀላል ነው፣ ጻፉልኝ፣ ተለማመዱ። እናንተም በዚህ መልኩ ፕራክቲስ ማድረግ አለባችሁ ማለት ነው። በቀላሉ እንግሊዝኛችሁ እንዲሻሻል የምንለቃቸውን ቪዲዮዎች ሳሰለችሁ መከታተል ይኖርባችኋል ማለት ነው። እና ከቀን አንድ ጀምራችሁ እስከዛሬ የለቀቅናቸውን ትምህርቶች በደንብ ካያችሁ በእርግጠኝነት አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። ስለዚህ የዛሬው ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ የሚውላችሁ፣ ሰናይ ጊዜ